አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 7ን ጽጌረዳን ድራማ ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ጽጌረዳ ወደ ቤት ስትሄድ ወይም ሱቅ ሄዳ ስትመጣ የመገጫት መኪና ለትንሽ እግሯን ብቻ ጨረፍ አድርጓት አትርፏታል። ወጣቱ ለስራ ቸኩሎ ስለነበረ በፍጥነት እየነዳ ነበረ። እሱም ከወረደና ይቅርታ ከጠየቃት በኋላ እንዲሁም ለሰፈሩ አዲስ እንደሆነ ተነገራት። በኋላም ሰፈሩ እንድታስለምደውና በሂደት እንደሚተዋወቁ ቃል ገብቶላት ስልካቸውን ተቀያይረው ይለያያሉ። ልጁ በጣም ቸኩሎና ፈጥኖ ስለነበረ ቦርሳውን ጥሎ ነበረ። ቦርሳውን አንስታ በቃ አንድ ቀን አገኘውና ሰጠዋለሁ ብላ ጽጌረዳ ምንም ያላሰበችው የዋኋ ቦርሳ ውስጥ አድርጋ እናቷን እንደወትሮ እማዬ እንዴት ዋልሽ ብላ ሰላምታ ከጠየቀች በኋላ በጣም ስለ ራባትና እንዴት እንደደከማት ስልታወጋት ብትሞክርም እናቷ ግን በጣም ተኮሳትራ ነበረ። እናቷን ተጣላችሁ እንዴት ከትዬ ጋ ብላ ብትጠይቃትም ዘርፌ ግን አይደለም አልተጣላንም በማለት ትመልስላታለች። በቃ በጣም ስለደከመኝ 30 ደቂቃ እረፍት አድርጌ እመጣለሁ ስትላት ተጎረምሳ ጋር መገሻለጡ ነው ያደከማች ስትላት ጽጌረዳ የሰማችውን ማመን ስላቃታት ዞር ስትል እማዬ አንዴት ደግሚልኝ ስትላት ጠየቀቻት። ዘርፌም ተጎረምሳ ጋር እንዲዋልሽ የማላቅ እንዳይመስልሽ ሁሉንም ነው የማቀው ትላታለች። ጽጌረዳም ግራ ተጋብታ ምን ነው ማመስየሽ ነው? እኔ እኮ ልጅሽ ጽጌረዳ ነኝ በማለት ተመልሰላታለች። ዘርፌን በጣም ስለተናደደች እንዴት እንደዚህ አንገቴን ታስደፍኛለሽ? በቁሜ ነው እኮ የቀበርሽኝ። አንቺን ለማሳደግ እድሜን ወጣትነቴን መስዋዕት ማድረጌ ሳያንስ ደግሞ ምን ነው አሁን እንደዚህ ትሰርኛለሽ? በማለት ተመልሰላታለች። ኧረ እማዬ እንደዛ አትበይ ተረጋጊ። እኔ ሲጀመር እንደዛ አይነት ያልሽውን ነገር ምንም አላቅም ብትላትም ጎረምሳሽ ሁሉንም ነገር ነግሮኛል። ስለዚህ በዚህ ባዞንባሽ ልትሸውጅኝ እንዳትሞክሪ በማለት መልስ ትሰጣታለች። ጽጌረዳ ነገሩ የተገላበጠባት ኧረ እማዬ እመኚ ስትላትም እሷ ግን ምንም ልታምናት አልቻለችም። ጠጋ ብላ ልታስረዳትና ነገሩን አቅፋና ተንከባክባ እናቷን ልትናገር እውነቱን ብትሞክርም ነገር ግን ፈጽሞ አልሆነም። ጭራሽም በጥፊ ብላ ግፍትር ስታረጋት ቦርሳዋ ይወድቅና የልጁ የዛ የቸኮለውና መኪና የገጫት ልጅ ቦርሳ ይወድቃል። የስለዚህ ፎቶስ ወይም ስለዚህ ቦርሳ የወንድ ቦርሳ ምን ይሰራን አንቺ ሻንጣ ውስጥ ልታስረጅኝ ትችያለሽ? በማለት ትመልስላታለች። እማዬ ቆይ ላስረዳሽ ስትላትም እኔ አንቺ ነሽ እንደዚህ እየሆንሽ ያለሽ ብሉ ማመን ነው የሚያቅተኝ በማለት በጣም ትናደድና ውጭልኝ አሁን ትላትና ጽጌረዳ እያለቀሰች ወደ ክፍሏ ትሄዳለች። ስቅስቅና ብላ እያለቀሰች ፊዮሪ ሄቨን ትመጣና እንዲህ ትላታለች። ምን ሆነሽ ነው የምታለቅሽው? ነብዩ ዛሬም በድጋሚ አስቀየመች ስትላትም እንደሱ አይደለም ከማዬ ጋር ተጣልተን ነው። እማዬን ማን እንደሆነ ባላቅም ከወንድ ጋር እንደምውል አሳምኖ ነግሯታን በማለት ትነግራታለች። ሄቨንም ይሄ ፈጽሞ የማይሆን ነገር ነው። አንቺ ከወንድ ጋር ታየሽ ተሚሉኝ ሰው ገላለይ ቢሉኝ ይቀለኛል ለማመን በማለት የውሸት ወሬዋን ማውራት ትጀምራለች። አንቺ በጣም በትምህርትሽ ጉብዝ ስለሆንሽ መቅረት የለብሽም ድጋሚ ትምህርት ቤት እንዳትሄጂ አለች ብላ ስትነግራት እኔ አናግሪያት እኔ እቆጣጠራታለሁ ብዬ አሳምኜልሽ ትምህርትሽን ትቀጥያለሽ በማለት ትነግራታለች። እኔ አንዳንዴ ችኩልና ተናዳጅ ነኝ፣ ነገር ግን ክፉ ነኝ ማለት አይደለም። እኔና አንቺ የማይረሱ የልጅነት ጊዜ አሳልፈናል። ስለዚህ ዘርፌን አውርቻት ነገ ወደ ትምህርት ቤት እንድትሄጂ አድርጋለሁ ትላታለች። እሷም በጣም አመስግናት የእውነት መስሏት አቅፋት በጣም ነው የማመሰግነው ብላ ይለያያሉ። እሷም በሆዷ ያቀርኩልሽን መቻወቅሽ በማለት ሄቨን ለውስጧ ተናግራ በቃ አሁን ልተኛ አንቺም ተረጋጊና ተኚ ብላት ስትወጣ እናቷ ታገኛታለች። እናቷም ነገ መሄድ የምንቦታበት ስላለ እዛ ስለምንሄድ በስነ ስርዓት ማለቴ የሀበሻ ሴት አለባበስ ወይም ስነ ስርዓት ያላት ሴትና የቤት ልጅ አለባበስ ለብሰሽ
እንድንሄድ ትላታለች። እሷም የት ነው ስትላትም ስትሄጂ ስለምታየው ምንም አያስጠይቅሽ ትላለታለች። አቶ መስፍን ጽጌረዳን ሲከታተሏት ስለነበረ ቤት ስትገባ ፍቅርታ ደግሞ ወይም የሄቨንና ደግሞ ከቤት ስትወጣ አይተዋት ነበረ። በስራ ጉዳይ አቶ መስፍንና ፍቅርታ ይተዋወቃሉ። ሰላምታ ከተቀያየሩ በኋላ ምን እግር እንደጣሉት ሰፈር ስትጠይቃቸውም አይ ዘመድ ልጠይቅ ወደዚህ ሰፈር መጥቼ ነው፣ ስለዚህ ይቺ ልጅ አንቺ ናት እንዴ ብለው ሲጠይቋት የሰራተኛ ልጅ ናት ልጄ በሏት ሲሏት በቃ መዛመዳችን አልቀረም ዘንድሮ በማለት መልስ ይሰጣቷል። እሷም ችግር የለውም በእኔ ጣለው በማለት ታሳምነዋለች። ቤትም ገብታ ለዘርፌ ትጠራትና እኔና አንቺ ክፉንም ደጉንም አሳልፈናል። ፊዮሪን እንደምወዳት ወይም ሄቨንን እንደምወዳት ጽጌንም ለይቻት አላቅም። ስለዚህ እኔ ሰሞኑን ልጅሽ ምንም አላማረችኝም። ከዚህ ሁሉ ለምን ድረናት አንገላገለም? እንዳንቺ ድቃላ ተሸክማ መታ የማንም መጫወቻ ተምኮን በወቅቱ አንድ ባለጸጋ ሰው አግኝቼላታለሁ ልዳራት በማለት ትመልስላታለች። አይ ዘርፌም እኔ የቻልኩትን ያክል አስተካክልያት ወደ ትምህርቷ እንድትመለስ እንጂ ትዳር ውስጥ እንኳ በዚህ እድሜዋ እንድትገባ አልፈልግም ትላታለች። አስብበታለሁ ነው የሚባለው፣ አይሆንም አይባልም በማለት መልስ ትሰጣታለች። አይ እሺ ካሉ ግን የማይሆን ነገር ነው፣ ጽጌ በጣም ጎበዝ ናት በትምህርቷ፣ ስለዚህ ብትማር መልካም ነው ብዬ አስባለሁ ትላታለች። እሷም እሺ ለማንኛውም አስቢበት፣ እንዲሁ ሜዳ ላይ ተምትቀር እኔ በጣም ስለምወዳትና ስለማስብላት ነው በማለት ትነግራታለች። ለማንኛውም እሺ ልሰብበት ብላ ወደ ቤቷ ወደ ስራዋ ትመለሳለች። ፍቅርታ ለአቶ መስፍን በማታ ትደውልና ነገሩ እንደተሳካና በቅርብ ጊዜ በ15 ቀን ውስጥ ሽማግሌ ልከው ጽጌን የግላቸው እንደሚያደርጉ ትነግራቸዋለች። እሳቸውም አላመኑም። እንዴት እንደዚህ ሊሆን ይችላል? ጽጌ ያላላመነችበት ነገር እንደዚህ በቀላሉ እሺ የምትል ልጅ አይደለችም፣ ግትር ናት ሲሏትም በእኔ ጣሉት፣ እኔ አንድ ነገር ከተናገርኩ መሰማት አለብኝ ተሰሚነትም አለኝ በማለት መልስ ትሰጣቸዋለች። እሷቸውም በጣም ደስ ስላቸውና ውለታዋን በምን እንደሚመልሱት ባያውቁም ነገር ግን ባለውለታዋ እንደሆኑ ከነገሯት በኋላ ነገ አንዳንድ ነገሮች ተገናኝተን ለምን አናወራም ትላቸዋለች። እሳቸውም በቃ ብለው ቦታውን ካሳወቋት በኋላ ቦታት ለመገናኘት ወደ ካፌ ያቀናሉ። ፊዮሪን ሄቨንን ይዛት ነበር የሄደችው። ሄቨንም ስነስርዓት ያለው አለባበስና የቤት ልጅ መስላ ነበረ ስትሽኮረምም የነበረው። እሳቸውም ትንሽ ከተዋወቁና ካወሩ በኋላ ሄቨን ወደ ትምህርት ቤት መሄድ እንዳለባት ነግራቸው ቻው ብላቸው ትሰናበታቸዋለች። በጣም ስነስርዓት ልጅ ያላትና ጨዋ ልጅ እንዳለቻት ይነግሯታል። አዎ እንደዚህ እግዚአብሔር ይመስገን ተመስገን ነው፣ በዚህ በኩል እንኳ እግዚአብሔር እናመሰግነዋለሁ፣ መልካም ልጅ ናት። ስለዚህ ለምን አንዛመድም? የእርሶም ልጅ መልከ መልካምና ወንዳ ወንድ ነው፣ የኔን ልጅም እንዳዩት ቆንጆና ስነስርዓት ያላት ልጅ ናት፣ ለምን ተጋብተው አንዛመድም ስትላቸውም እሳቸውም በጣም እሺ ችግር የለውም እናስብበታለን እንዛመዳለን በማለት መልስ ይሰጧታል። እሷም እሺ ካለቸው በኋላ ወደ ቤቷ ትሄዳለች። ሄቨን ስላናገረችላት ጽጌረዳ እማዬ ትምህርት ቤት መሄድ ይችላለዋ ሄቨን አናገረችሻ ስትላት በመኮሳተር ድምፅ በቃ አማርኛ ነዋ ከነገረችሽ ነገረችሽ ነው፣ ስለዚህ ሂጅልኝ ከፊቴ ትላታለች። እሷም እንባዋ እያቀረረ እናቷን በዚህ መልኩ ባትለያት ደስ ባላላት ነበረ። ነገር ግን የሆነ ሆኗና ወደ ትምህርት ቤቷ ትሄዳለች። ነብዩና ሄቨን እና ጓደኛው ቁጭ ብለው ነበረ። የእሷንም ሲያዩ መሳቅ ይጀምራሉ። እንዴት አባቴ ደስ እንዳለኝ እንኳንም አቃጠልኳት፣ እኔን ነብዩን ማን እንደሆንኩ አታውቅማ በማለት ጉራውን ይነዛ ጀመር። አንተን ደስ ስላለ በጣም ደስ ብሎኛል፣ እኔ የምፈልገው ያንተን ደስታ ነው፣ በጣም ውለታዬ በዝቶብሃል፣ ስለዚህ በምን ትክሰኛለህ በማለት መልስ ትሰጠዋለች። እሱም በምን ልካስ ሲላትም ለምን ክለብ አንወጣም በማለት ይስማማሉ። ጓደኛቸው ባሷቸው ባይስማሙም ሁለቱ ክለብ ሊወጡ ይስማማሉ። ጽጌ ከትምህርቱ መልስ ወደ ስራ በፍጥነት እየሄደች እያለ አቶ መስፍን ቤት ቁጭ
ብለው እየጠበቋን ነበረ። እሳቸውም ዛሬ እንግዳ እንዳለና መጠኑንም ጥፍጥናውንም ሞቅ ያለ ምግብ እንድሰራላቸው ያዛቸዋል። እሷም እሺ ታዛዥ ነኝ፣ አሁን አዘጋጃለሁ በማለት እሺ ብላ ልትሄድ ስትል ምግቡን አዘጋጅታ ስጨርስ ያ ተንኮለኛ ወይም ነብዩ ደግሞ እዛ ላይ ጫው ጨምሮበታል። አቶ መስፍን ምን ይወስኑ ይሆን? እንግዲህ አጠርተው ጫው ብቻ ነው የሚቀርብላቸው።